ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን ፈጣሪ ይመስገን። እንዴት ናችሁልን? ያው ሁላችሁም በያላችሁበት ሰላማችሁ ይብዛልን። እንዴት ናችሁ ቤተሰቦች? ሰሞኑን ጠፍቻለሁኝ። እንግዲህ ሁሌ አንጠፋም እንላለን። እንግዲህ ቶሎ ቶሎ ለመምጣት ሞክራለሁ ካሁን በኋላ። ውድ ቤተሰቦች እንዴት ናችሁልን? ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ማለት ከዛሬው ለየት ባለ ፕራንክም አይደለም፣ ያው የምስጋና ቪዲዮ በሉት። ለየት ባለ ቪዲዮ ነው የመጣሁት እና ከዚህ በፊት ያው የምታውቁ ትኖራላችሁ፣ ለማታውቁ ደግሞ ከዚህ በፊት ዱባይ እሰራ እንደነበር ነግራችኋለሁኝ። ቆየ ምናልባት አዲስ ኦዲየንሶች ካላችሁ ብዬ ነውና ግን ቆይቷል። ስለዚህ ካወራሁኝ ቆይ አመት ያልፏል። በስመ አብ ጊዜው እንዴት ነው የሚሮጠው! በጣም ይሮጣል ጊዜው በእውነት ብቻ ፈጣሪ ጤና ይስጠን እንጂ ጊዜው በጣም ነው የሚሮጠው። እና አመት ከምናምን በፊት ዱባይ እንደምሰራ ነግራችሁ ነበር ቤተሰቦች። እና ማዳሜ ያው ለልጄ ስጦታ ላከችላት ማለት ነው። በቃ በፍጹም ያልጠበቁት ነገር ማለት ነው ማለትም እና ላመሰግናት ነው የመጣሁት። በእርግጥ በስልክ አመስግኛታለሁ፣ በደንብ ነው ያመሰገንኳት። ግን ለምን ሚዲያ ላይ አላመሰግናትም ብዬ መጣሁኝ ማለት ነው። በዛውም ለእህቶቼ አንዳንድ ነገር እመክራቸዋለሁ ማለት እነግራቸዋለሁ ማለት ነው። በስደት ላይ ላላችሁ እህቶች ማለት ነው። እና እንደ እድል ሆኖ የኔ ሴትዬ ማለትም ሰዎቼ በጣም ጥሩ ሰዎች ነበሩ። እግዚአብሔር ይመስገን፣ ፈጣሪ የተመሰገነ ይሁን። በጣም መልካም ሰዎች ነበሩ። የሚገርማችሁ እኔ አሁን ከመጣሁ ኦልሞስት ወደ 3 ዓመት ሊሆነኝ ነው ከዱባይ ማለት ነው። እና ስቲል እንደ ቤተሰብ ነው የምናወራው ከልጆቹም ከሴትዮዋም ጋር እንዲሁም ከሙሉ ፋሚሊው ጋር ሁሉም ነው የሚያወሩኝ። እኔም ማወራቸዋለሁ የሆነ በቃ ኢቭን እነሱ ጋር ወደ 5 ዓመት አካባቢ ነው የሰራሁት። እንዴት መሰላችሁ እንደዛ የሆነው? መጀመሪያ 3 ዓመት ሰርቼ መጣሁኝ። ከዛ የራሴ ስራ እዚህ ጀምሬ ነበረ። የራሴ ስራ እየሰራሁ እያለ ከመጣ በኋላ ወደ 2 ዓመት ቆይቼ ማለት ነው። እና እንዳጋጣሚ ሆኖ ኮሮና ገባ ማለት ነው። ከዛ መጥቼ እዚህ ለ2 ዓመት ቆይቼ ስራ እየሰራሁኝ እያለ የራሴ የግል ስራ ነበረኝ። እየሰራሁኝ እያለ ኮሮና መጣ እና በኮሮናው ምክንያት በጣም ስራ የተበላሸብኝ በጣም እና እንዳልኳችሁ ከሰዎች ጋር እናወራ ነበር ያኔም ማለት ነው። በዛ 2 ዓመት ውስጥ እናወራ ነበረ እና ያወሩኝ ስለነበረ ሁሌ ነይ ነበረ የሚሉኝ፣ ሰፖርት ያደርጉኝ ነበረ፣ ነይ ይሉኝ ነበረ። ከዛ ኮሮና ስራዬን ሲያበላሸው በቃ እንዳልኳችሁ ስለምናወራ በቃ ለምን አትመጪ ምናምን አሉኝ ማለት ነው። እና ተመልሼ እነሱ ጋር ሄድኩኝ ማለት ነው። ያ ማለት 3 ዓመት ቆይቼ እነሱ ጋር 3 ዓመት ሰርቼ ከዛ እዚህ ደግሞ መጥቼ 2 ዓመት ቆይቼ እንዳልኳችሁ የቤተሰብ እንትን ስላለ እንደ ቤተሰብ ቀረቤታ ስለነበረ ተመልሼ ከ2 ዓመት በኋላ እነሱ ጋር ሄድኩኝ ማለት ነው። እና ከዛ እንደገና 2 ዓመት እነሱ ጋር ሰራሁ ማለት ነው። እና ውድ ቤተሰቦች ይሄ ሁሉ ምላችሁ ለምንድን ነው? ምን ያክል መልካም ቤተሰብ እንደሆኑ፣ ምን ያክል ጥሩዎች እንደሆኑ ስለነሱ ለማውራት ነውና በጣም መልካሞች ናቸው። እግዚአብሔር ይመስገን እንደነገርኳችሁ ነው። እንደ እድል ሆኖ ጥሩ ቤተሰብ ነው የገጠመኝና በተለይ ደግሞ ሴትዮዋ በቃ የሴትዮዋ ይለያል። ያው አረቦች አብዛኞቹ የሚታወቁ ናቸው እንደምታውቋቸው ናቸውና የሴትዮዋ ደግሞ በጣም ይለያልና የምታውቋቸው ናቸው ስላችሁ አብዛኞቹ እንደሚታወቁ ነው ባህሪያቸው እንዴት እንደሆነ። በነገራችን ላይ ቤተሰቦች ሴትዮዋ ዩቲዩብን ትከታተላለች እና ያው በዚሁ በቻናሌም ላመስግናት ብዬ ነው ቅድም እንደነገርኳችሁ በዚሁ ላመሰግናት የመጣሁት ማለት ነው። እና እንደነገርኳችሁ ሴትዮዋ በጣም እናት ነች። እናት በቃ እናት አይገልጻትም። በቃ በጣም ከሰርጌ ጀምራ ሁሌም አብራኝ ነች። ካገባው በኋላ ደግሞ ስለ እርግዝናዬ በጣም ነበር የምትጠይቀኝ እኔን ማለት ነው። ከዛ ደግሞ ለእኔ እንዳይሰማት ብላ
እኔን መጠየቁን አቁማ ጓደኞቼን ትጠይቅ ነበር ማለት ነው። እኔ እስክነግራት ድረስ ማለት ያው እግዚአብሔር ፈቅዶ አርግሼ እስክነግራት ድረስ በጣም ነበር የምትጨነቀውና በቃ እንዴት ልበላችሁ የሆነ አለ ማርገዜን ስነግራት ያለችኝ ቃላቶች ያለችኝ ንግግር አሁን ራሱ ሳስበውን በይመጣል። በቃ በጣም ነው ያለቀስኩት። የመለሰችልኝ ምላሽ በቃ ማዳም አሁን እርጉዝ ነኝ እና እንኳን ደስ አለሽ ምናምን ስላት በጣም ደስ ብሎኛል ምናምን ስላት በቃ የመለሰችልኝ ምላሽ የሚገርም ነበርና በቃ እያለቀስኩኝ ነበር የሰማሁት። ምናልባት ፈቃደኛ ከሆነች ወይሷን አስገባላቸዋለሁ ቤተሰቦች አለ አሁንም እና በጣም ነበር ያለቀስኩ። በቃ ጸሎቷ ምኞቷ በጣም የሚገርም ነበረ። በቃ በጣም ነበር ደስ ያለኝ እንደዛ ስትለኝ ማለት ነውና እዚህ ያለ አንዳንድ ሰው ምን ይላል መሰላችሁ? በዚህ ልክ ቅርበት ግን አለ እንዴ? እዚህ መተሽ እንዴት እስካሁን ያወሩሻል? ኦልሬዲ እንደማትመለሽ ያውቃሉ ምናምን ይሉኛል። ግን ያው የነሱ መልካምነት ነው እንደዚህ የሆነው ማለት ነው። በእርግጥ ከነዚህም የሚበልጡ ይኖራሉ። እኔ የሰማሁትም አለ ያየሁትም አለ። ከኔም ሰዎች የሚበልጡ አሉ። እንደገና እንደኔ አይነቶችም አሉ። በዛው ልክ ደግሞ ክፉዎች አሉ። ያው አረብ ሀገር ላይ ብቻ ሳይሆን ይሄ እኛም ሀገር ማለት የትኛውም ዓለም ላይ ያለ ነው። ሁሉም ሰው ጥሩ አይደለም፣ ሁሉም ሰው ደግሞ መጥፎ አይደለም ማለት ነውና እንደነገርኳችሁ ሴትዬ ከሰርግ ጀምሮ ይኸው ስወልድ ሁሌ አብራኝ ነች። በቃ በዚህ አጋጣሚ በጣም ነው የማመሰግናት እና በጣም ነው የምወዳት። እውነቱን ለመናገር በእውነት በጣም መልካም ሴት ነች። በጣም እግዚአብሔር እድሜና ጤና ይስጣት። ልጆቿ ደግሞ አግብተው ወልደው የልጅ ልጅ እንድታይ ጸልዩላት ቤተሰቦቼ። በጣም ነው የምወዳት ውድ ቤተሰቦች። thank you so much madam, you know how much I love you, my God give you long life and good health, you are a good person, thank you so much madam። በጣም ነው የምወዳት ቤተሰቦች። በጣም በቃ ይሄ የላከችልኝ ቁስ አይደለም ማለት ስለ ቁሱ አይደለም። በእርግጥ ለልጄ ወርቅ፣ ልብስ፣ የተለያዩ ነገሮች ነው የላከችላት። ግን ስለ ቁሱ ሳይሆን ቁስ ምንም ነው በነገራችን ላይ። የሰው ልጅ ግን የሆነ አብሯችሁ ሲሆን በቃ የሆነ ከጎናችሁ ሲሆን ትልቅ ነገር ነው። እናንተ መጥፎ ሁኔታ ላይ ሆናችሁ የሆነ ሰው የሆነ ነገር ከሚያደርግላችሁ ይልቅ የሆነ ከጎናችሁ ሲሆን ሲያበረታታችሁ የሆነ አብሬሽ ነኝ ምናምን ሲላችሁ በቃ የሆነ በጣም ነው ደስ የሚለውና እንደነገርኳችሁ ነው። አሁን ስለ ስጦታው ሳይሆን በቃ ከጎኔ ስለሆነች በጣም ነው የማመሰግናት። ሁሌም ማለት ከጎኔ ስለሆነች ስላችሁ በጣም ጥሩ ሴት ነች። እና በዚህ አጋጣሚ ደግሞ እህቶቼ ቅድም እንደነገርኳችሁ ነው ጥሩ ቤት አለ፣ መጥፎ ቤት አለ እና እዛም ሆኜ የማየው ነገር ነበረ፣ እዚህም ሆኜ ደግሞ የምሰማው ነገር አለ። ያው ጓደኞቼም የሚነግሩኝ ነገር አለና እህቶቼ ቶሎ ቶሎ ሰርታችሁ ለቤተሰብ ማድረግ ያለባችሁን አድርጋችሁ ይሁን አቅማችሁ የፈቀደውን አድርጋችሁ ከዛ በኋላ ለራሳችሁ እንትን ማለት ነው። ማለት እድሜያችሁን ሰው ሀገር ላይ መጨረስ የለባችሁ። ምን መሰላችሁ እህቶቼ፣ በጣም ብዙ ጊዜ በሰራችሁ ቁጥር ራሳችሁን ነው የምትጎዱት። በጤና ላይ ነው ችግር የሚመጣው። እንደምናየው ነው ረጅም ዓመት ሰርተው ሚዲያ ላይ የምትከታተሉት ነው የምታዩት ነው አንዳንዱና በጣም ረጅም ዓመት ሰርተው በቃ ወይ በጤና ላይ የሚመጣ ነገር አለ፣ ብዙ ነገሮች አሉና ወይ እዚህ መታችሁ ብራችሁ አይኖርም። አሁን አንድ እህቴ ምን ገጠማት መሰላችሁ? በጣም ረጅም ዓመት ነው ምንም እዚህ ሀገር ሳትመጣ ለረጅም ጊዜ አረብ ሀገር ነበረች ማለት ነው። ወደ 10 ዓመት ምናምን መሰለኝና ምንም ሳትመጣ አንዴም ሳትመጣ እና የሚነገራት ጥሩ ነገር ነው፣ ለሷም ጥሩ ነገር እንደተዘጋጀላት ነው የምታውቀው። ከዛ በቃ አሁን ቤተሰቦቼም ህይወታቸው ተስተካክለዋል፣ እኔም በቃ ሀገሬ ሂጄ ልኖር ብላ ስትመጣ በቃ ልጅቷ በቃ የሆነ አእምሮዋም አለመሳቷ ትልቅ ነገር ነው። በቃ ምንም ነገር በቃ የሆነው ያልሆነ ሆኖ ነው የጠበቃትና በጣም ከባድ ነበረ። ያቺ ልጅ ከቤተሰቦቿ ጋር ተጣልታ ድጋሚ ወደዛው ሀገር ነው ሄዳችሁ ይታያችሁ። እንግዲህ በጣም የምታሳዝነውና በጣም ከባድ ነው።
እና ምላችሁ ፈልጌ ነው እህቶቼ ማገዝ ያለባችሁን የተወሰነ አግዛችሁ ቤተሰቦቻችሁን ማለት ነው። ያው ብዙዎች እህቶች ከዚህ ሀገር በዋነኛነት የሚወጣው ወደ አረብ ሀገር የሚሄደው በዋነኝነት 90%ቱ ቤተሰብን ለማገዝ ነው፣ የቤተሰብን ህይወት ለመለወጥ ነውና ማገዝ ያለባችሁን አግዛችሁ ከዛ ደግሞ ለራሳችሁ የሚሆን ነገር ደግሞ አመቻችታችሁ ሀገራችሁን የራሳችሁን ህይወት መስርቱ፣ አግቡ፣ ውለዱ። ማለቴ እናንተም ጥሩ ህይወት ይገባችኋል። ለምንስ ሰው ቤት ብዙ ጊዜ ታሳልፋላችሁ? ማለት ይሄ እንዲህ ልላችሁ የቻልኩት አሁን የኔ ሴትዮ እንደነገርኳችሁ መልካምነቷ ብዙ ጊዜ ደጋግሜ ነግራችኋለሁና ከዛ በቃ አግቢ፣ አሁን ሂጂ፣ ውለጂ ምናምን ያለችኝና አብዛኞቹ እንደዛ አይሉም። ስትመቻቸው ረጅም አትመለሽም፣ ተመልሰሽ አትመጪም፣ ሄደሽ ተመልሰሽ ነይ ወይ እዚሁ ቀጢ፣ እዚሁ ቪዛ እናሳድስልሽ ምናምን ነው የሚሉት። ያ ወደዋችሁ ሳይሆን ለራሳቸው ሲያመቻቿችሁ ነውና እህቶቼ ቶሎ ቶሎ ሰርታችሁ ሀገራችሁ ግባታችሁ አግቡ፣ ውለዱ። እግዚአብሔርም ደግሞ ለዛ ይርዳችሁ፣ በጤና ጠብቋችሁ፣ ለሀገራችሁ ያብቃችሁ። በጣም ነው የምወዳችሁ። በነገራችን ላይ እንደ አረብ ሀገር ጠንካራ ሴት የለም። በጣም ጠንካራዎች ናችሁ ማለት የሆነ ችግር ሲፈጠር የአረብ ሀገር ነች በጣም የዋህ ነው እዛ ሀገር ያለ ሰው በእውነት የሌላ ሀገር አይረዳም እያልኩ አይደለም። ችግር ሲኖር የሚረዱት ለቤተሰቦቻቸው ብቻ ሳይሆን ሶሻል ሚዲያ ላይም በሚያዩት ነገር የሚረዱት እነሱ ናቸውና በዚህ አጋጣሚ ፈጣሪ እድሜና ጤና ይስጣችሁ። ሀገራችሁ ገብታችሁ ደግሞ የራሳችሁ ህይወት ፈጣሪ ይስጣችሁ፣ የምትደሰቱበት፣ የምታርፉበት፣ ድካማችሁን የምትረሱበት ህይወት ይስጣችሁ። እና ደግሞ በዚህ አጋጣሚ ሳልናገር ማላልፈው ማለቴ ከጀመርኩት አይቀር እኔ ከፊሊፒንም ጋር ከኢትዮጵያም ጋር ሰርቻለሁኝ። እኛ ኢትዮጵያኖች ችግር አለብን። ሁሉም ሰው ሳይሆን 10% ጥሩ ቢሆን 90% እህቶች ችግር አለብንና ለምንድን ነው እንደዚህ የሚሆነው ላለው አንዳንዴ በውጭ ዜጎች በጣም ነው የምቀናው። ማለት በውጭ የሀገር ሰራተኞች በጣም እቀናለሁ። ያላቸው ፍቅር፣ ያላቸው መከባበር በጣም ነው ደስ የሚለው። እርስ በርስ በጣም ነው የሚተሳሰቡት። ለምሳሌ ያክል ፊሊፒኖችን አይታችሁ ከሆነ እንዴት እንደሚተሳሰቡ፣ እንዴት በቃ አንዱ ለአንዱ እንዴት እንደሚደጋገፍ፣ እርስ በርስ እንዴት እንደሚደጋገፉ በምግብ ዙሪያ ራሱ የምታዩት ነው። ብዙ እህቶችና እንዴት እንደሚደጋገፉ በሀሳብ ደረጃ በጣም ነው የሚደጋገፉት። በጣም ነው የሆነ በቃ አብሮነታቸው በጣም ደስ ይላል። በጣም ነበር የምቀናው። ለምን መሰላችሁ? ብዙ ኢትዮጵያኖች እንደዚህ አይነት ነገር የለንም። አንዳችን ከአንዳችን እንቀናለን። የሆነ በቃ በጣም ደስ የማይል ነገር ነው ያለው እኛ ጋርና ለምን እንደዚህ ይሆናል እላለሁ አንዳንዴ። ለሚያልፍ ጊዜ እዛ ሀገር እኮ 1000 ዓመት አይኖርም። የሚኖረው ጥቂት ዓመት ነው። ግፋቢል 2 ዓመት 3 ዓመት ብቻ በቃ እድሜ ዘመናችሁን ማለት እዛ ቤት አረብ ሀገር ላይ አይደለም የምታሳልፉት፣ ወይም እዛ ቤት ውስጥ አይደለም የምታሳልፉት። ያ ቤት እኮ ጥላችሁ ትሄዳላችሁ። ህይወታችሁን በእድሜ ዘመናችሁን ሙሉ እዛ ቤት አታሳልፉምና ለትንሽ ጊዜ ብላችሁ እህቶቼ፣ ሁሉንም እያልኩ አይደለም፣ የተወሰነ እህቶች ተስማሙ። በዚህ አጋጣሚ በእውነት ብዙ ነገር ስለነበረ ነው። ቅናት የሚያመጣው ነገር በጣም መጥፎ ነው። ሴትዮ አንዷን ስትወድ አንደኛዋ ካልተወደደች የምታረገው ነገር ደስ አይልም። ኢቭን በቃ በምንም እኛ ኢትዮጵያኖች ለምን እንደሆነ አላቅም ይሆን አንመችም፣ እዛ አረብ ሀገር ላይ ማለት ነው። እንዳልኩት ነው፣ ሁሉንም እያልኩ አይደለም፣ ግን 100% ማለቴ እርግጠኛ ሆኜ የምናገረው 10% ጥሩ ቢሆን 90% ጥሩ አይደለም። ለምን? በጣም ብዙ ነገር አይቻለሁ፣ በጣም ብዙ ነገር ማለት ነው። በብዙ እህቶች የደረሰ ነገር አለ በእኛ በኢትዮጵያውያን ማለት ነው። እና አንድ እህቴ ምን ሆነች መሰላችሁ? በዚህ አጋጣሚ የሆነ ታሪክ ልንገራችሁና ሰዎች በጣም ነው የሚወዷት፣ እሷን በጣም ነው የምትወዳቸውና እንደ አጋጣሚ ደግሞ እዛ ቤት አንዱ ልጅ በጣም ይወዳታልና በጣም ስለሚወዳት ሊያገባት ይፈልጋል ማለት ነው። ከዛ እሷ ደግሞ እዚህ በጣም የምትወደው የራሷ ጓደኛ ነበራት። በቃ ለመጋባት የሚያስቡ የምትወደውም የሚወዳት ጓደኛ ነበራት ማለት ነውና ከዛ እዛ ቤት ሌላ ኢትዮጵያዊም አለች። ከዛ
እሷ ምን ታረጋለች መሰላችሁ? ያኛዋ የማትወደደዋ ማለት ነው ምን ታረጋለች? ኢትዮጵያ ላለው ልጅ እዚህ ልታገባ ነው እና አጠብቃት ብላ ትነግረዋለች፣ ለኢትዮጵያ ጓደኛዋ ማለት ነው። እዛ ደግሞ ለአረቦቹ አሁን ሄዳ አታላችሁ ሄዳ ልታገባ ነው ምናምን ብላ ሁለቱም ጋር የማይሆን ነገር አውርታ ላይፏን አበላሸችባት ማለት ነው። እኔ አሁን ይሄ ከብዙ ጥቂት ይሄ ምንም የሆነ ጥቂት ታሪክ ነው የነገርኳችሁ። በጣም ይሄ ጥቂት ስላችሁ ይሄ ታሪክ በጣም ማለት የዚች ልጅ ህይወት ኦልሬዲ ተበላሸ። ከዚህም አልሆነችም ከዛም አልሆነችም። በጣም ያው እንደነገርኳችሁ ቅድም አንዳንዶቹ ጥሩ ናቸው፣ አንዳንዶቹ መጥፎ ናቸው። እዛ ሀገር እንዳትገባ አድርገው ነው የላኳት። ድጋሚ ተመልሳ እንዳትገባ ነው ወደ ዱባይ አድርገው የላኳትና የዚህም ያለው ህይወታ ደግሞ አበላሸችባት ማለት ነው። ይታያችሁ እንግዲህ እንደዚህም አይነት ሰው አለ እና እንደነገርኳችሁ ይሄ የእሷ ህይወት አልተበላሸም፣ በጣም ነው የተበላሸው። በቃ ህይወቷን ነው ኦልሬዲ ያበላሸችባት። ግን ምን እላችሁ ፈልጌ ነው ይሄ በቃ ከብዙ ትንሹ ነው ማለት በቃ ይሄ የነገርኳችሁ ማለት ነውና ብዙ ነገር ነው የምንሰማው፣ ብዙ ነገር ነው የምናየው። እንዴት እንደሆነ አላውቅም፣ ብቻ ፈጣሪ ልቦና ይስጠን፣ ፍቅር ይስጠን፣ ሰላም ይስጠን። እንዲሁም ደግሞ በጣም ደግሞ የሚያስቀኑ ኢትዮጵያኖች አሉ። በቃ ፍቅራቸው፣ መተሳሰባቸው ኢቭን አንድ ቤት ሲቸገር ለአንድ ቤት ብር እንትን የሚሉ እንዲህ ከቨር የሚደራረጉ ማለት ነውና በጣም ጥሩ ኢትዮጵያኖችም ደግሞ አሉ። በዚህ አጋጣሚ እናንተም ደግሞ እግዚአብሔር ፍቅራችሁን ያዝልቅላችሁ። በጣም ደስ ይላል እና እህቶቼ ይህን አክል ካልቆኝ ዛሬ በቃል ማለት እንደዚህ አንዳንድ ነገር ስለዛ ሀገር አንዳንድ ነገር እንድሰራላችሁ የምትፈልጉ ከሆነ ኮሜንት አስቀምጡልኝ። በጣም ነው የማመሰግነው ስላዳመጣችሁኝ፣ እግዚአብሔር ያክብርልኝ። በቃ እንደዚህ የተወሰነ ነገር ሼር ስላረኩኝ ደስ ብሎኛል። በቃ ከማየው ነገር አንጻር የተወሰነ ሀሳቤን ስላካፈለኳችሁ በጣም ደስ ብሎኛል እና እንዳሳወቃችሁ የምትፈልጉ ነገር ቅድም እንዳልኩት ስለዛ ሀገር ንገሩኝ፣ ኮሜንት ላይ ጻፉልኝ። በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። እግዚአብሔር ያክብርልን። ሁሌም ከጎናችን ስለሆናችሁ እናመሰግናለን። ለእኛ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ተቀላቀሉን። እናመሰግናለን። እግዚአብሔር ያክብርልን።